የሆነ አንቻት ሞላለሽ እሞታለሁ እኔ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ይላችሁ እሞኝላችኋለሁ። ቤቶች ስትጎንዱሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አቀብሉ ለዚህ ከልብ አመሰግናችኋለሁ። ዛሬ ለሚዛናችን ይዘላችሁ የመጣን እንግዲህ መሞላለስ የወዛባትን ከኢንዶሚ የወጣነውን አሽቅ የሆነውን ዮኒ ሞጋኛ ነው። ዮኒ ሞጋኛ እንደምታውቁት እንግዲህ መሞላለስ ወስቶበታል። ይሁን አንቺ አትሞላለሽ እሞታለሁ እኔ አሁን ደግሞ ወደ የትኛው ሃይማኖት ሊሄድ እንደሆነ አይታወቅም። የፕሮቴስታንት ሃይማኖትን ማንጓጠጥ ማንቋሸሽና ማዋረድ ተያይዞታል። እኛ ቀድሞን ተናግረን ነበር። ዮኒ ኮንትራታ ቢበዛ ለ3 ወር እጅግ በጣም ከበዛ ለ6 ወር ነው። እንደምታውቁት ከዚህ በፊት ፕሮቴስታንትም ሆኖ ነበር፣ ኦርቶዶክስም ሆኖ ነበር፣ ሙስሊምም ሆኖ ነበር። እንደገና ተመልሶ ኤቲስትም ሆኖ ነበር፣ እንደገና ወደ ፕሮቴስታንት ሞቶ ነበር። አሁን ደግሞ ወደ ፍቅርሽዝም ይሁን ወደ ዋቄፎና ይሁን ወደ ካቶሊክ ይሁን ወዴት መሄድ እንደፈለገ አልታወቀም። እንግዲህ በሽታው ተነስቶበታል። በርግጥ እኔ መጀመሪያም ተናግሬያለሁ። ዮኒ ሞጋኛ ለ15 ዓመት ብታስፈርሙት በ15 ቀኑ ጫማ የሚሰቁል በመሆኑ ከድርጊቱ የማይቆጠብ መሆኑን ዶግመን ተናግረናል። ደጋግመን ተናግረናል። ይሄ ከኢንዶሚ የፈጠነ መያዣ መጫወጫ የሌለው ነው። ግለሰብ አይደለም። እኛ የሚጎርመን እሱ በነፈሰ እሱ ባበደ ቁጥር አብሮ የሚያብደው ህዝብ ነው የሚጎርመን ያለው። እኔ የሚጎርመኝ ይሄ ነው። ምን ሆኖ እንደሆነ ህዝባችን አይታወቅም። አሁን ሰሞኑን አጀንዳ ሁሉ እሱ ነው። ዮኒ ሞጋኛ ለዚህ ለወንጌል በአናቱ ይተከላል። ወንጌል ቆቆላችሁ ብሉ ብሏል። አበደ ህዝቡ አገርቱ ለሌላ ምንም ጉዳይ የሌለ እስከሚመስል ድረስ ምንም አጀንዳ የሌለ እስከሚመስል ድረስ በጣም የሚጎርም በጣምም የሚያሳፍር በጣም የሚያስደንቅ በጣምም የሚያሳፍር ነው እና እብድ ያጎግማል እንጂ አይፈወሱም። ጨርሶ አይድንም የሚባለው ቶሮት አልተበያዝ በርግጥ ብዙ አእምሮ ህመም ያለዋቸው ሰዎች ተፈውሳል። እብድ አይባልም ሰው በነገራችን። ነገር ግን እንደ ዮኒ ሞጋኛ ያሉ ሰዎች ጨርሶ የላቸው እብዶች ናቸው። አይዱንም በቃ ዝም ብሎ ለጊዜው ያጎገሙ ይመስላሉ። ፍርፋሪ የሚያገኙበት ቦታ ከፎልኝ የፈለጋቸው ሰድባላችኋለሁ እኮ ነው ያለው። ገበያ ተኮር ነው። አሁን ዮኒ ሞጋኛ ነው ሞጣቀራኒ ሶመን ተናደብኛል አትናደድብኝ። ዮኒ ሞጣቀራ ዮኒ ዳልቻ ዮኒ ጆከር እነዚህ ሚሊዮን መንጋቸውን የከብት መንጋቸውን ተከትለው ያስጎቱ የሚሄዱ እብዶች ያጎግማል እንጂ አይዱንም። ትንሽ ለአንድ ቀን ለሁለት ቀን ዶና ይመስላሉ። ሞልሴ እንሰዋቻል። ለ3 ቀን ለ4 ቀን ዶና ይሆናል። ሞልሴ እንሰዋቻል። እና እኔ የሚጎርመኝ የነሱ አይደለም። እነሱን ተከትሎ የሚኖግደው መንጋ ነው። በጣም ነው የሚያስደንቀኝ። እና አሁን ዮኒ ሞጋኛ እንግዲህ ወይ ወደ ዋቄፎና ይሄድ ወደ ፍቅርሽዝም ይሄድ ወደ ካቶሊክ የቆረ እነሱ ናቸው። ሌላውን ጨርሳል። እቱስተም ሆናል። ይሄ ሃይማኖቱ የሌላቸው እሱ ሆኖ ነው። አሁን ቆጥሎ ወዴት እንደሚሄድ ወንጌል ባናቱ ይተከል ነው ያለ እና በርግጥ ግፍት ጠርሮበት ሊሆን ይችላል። ኮንትራቱ አልቆበት ይሆናል። ዮኒ ሞጋኛን የምታስፈርሙ ሰዎች ተረጋጉ። አብራችሁ ስታብዱ ነበር። በጣም በሚገርም ሁኔታ አብራችሁ ስታብዱ ነበር። ነገር ግን ዮኒ ሞጋኛ የሃይማኖት ሪቪው ነው የጀመረው። ኤላ ሪቪው የሚባል ልጅ አለ፣ አንድ ምግብ እየዞረ የሚቆምስ እና ዮኒ ሞጋኛ ደግሞ ሃይማኖት ሪቪው ውስጥ ነው የገባ። ይቆምሳል። አንዱን ሞልሶ ይተዋል። ሲሞላለስ መኪና እንዳይጎጨው ብቻ አዶራ ምላጭ የሳየ ሲሞላለስ መኪና እንዳይጎጨው የሃይማኖት ሪቪው ነው የያዘው እንጂ ኑሮ ህይወት አይደለም። ምናምን ብሽቅ ሰዎች ደግሞ አንድ እብድ ሲሮጋጋ ደግሞ ሌላ እብድ ይነሳል። ሰሞኑን ተረኛ ቦጋሻው ነበር። አበደ። ከዛ በኋላ ትንሽ ደግሞ የተረጋጋ ሲመስል ደግሞ ይሄ ተረኛ ወፈፌ ደግሞ አጀው እኮ ተረኛ ወፈፌ ደግሞ ይቆጥላል። አሁን እሱ ደግሞ አሁን ደግሞ ዮኒ ሞጋኛ ደግሞ ትንሽ 1 2 3 4 ቀን አገር ካተራመሰ በኋላ ደግሞ ቀለሜ ደግሞ ይነሳል እና ስንቱን እብድ እንትን እያስታመምን እንደምንኖር ራስ አይታወቅም። ደግሞ አዶራ ያ ቦጋሻ የሚባል ወፎፌ ሰሞኑን በጂንካ አካባቢ አደገኛ ወረርሽኝ ተነስቷል። የተባበሩት መንግስታት የጤና ድርጅትም ራሱ በከፍተኛ ሁኔታ እርዳታ እያደረገ ነው። ከፍተኛ ጥንቃቄ እንዲደረግ ደቡብ ይሄ በሽታ የተከሰተባቸው አካባቢ ተብሏል። ይሄ ወፎፌ ክፍታፍ ልፋጫም ደግሞ ነገ ከነገ ወዲያ ወጥተው ጂንካ ላይ ወረርሽኝ የመጣ ደግሞ አባቶቻቸው ምን እንደሰሩ አናውቅም ብሎ ደግሞ አፍ እንዳይከፍትና ህዝብ እንዳያስቆይ
ሎከት የለውም እኮ ይሄ የዱር ድስት የሚያክል አፋቸው ሞቼ መከፈት ሞቼ መዘጋት እንዳለበት እኮ አታውቁትም። የዱር ድስት ራሱ ወጡ ሲሰራ ይዘጋል። በቃ በንጹህና በጥንቃቄ ይያዛል፣ አቧራ ማይገባበት። የእናንተ አፍ ሁሉ እንደተከፈተ ስለሆነ በሰው ህመምና ሞት ላይ ስለምታሳልቁ ደመሉ በጋሻ አደራ ንገሩልኝ። ሰሞኑን በጂንካ አካባቢ በተከሰተው ህመም ደግሞ አያቶቻችሁ ምን እንዳደረጉ አናውቅም፣ የሞታችሁት በዛ ነው ብሎ ደግሞ በሰው ሞት እንዳይሳለቅ። በሰው ሞት ላይ የምትሳለቁ ጋጥ ወጦች ስላላችሁ ማለት እና እኔ ኮርመኛለሁ። ምን አይነት እብዶች ናቸው እናንተ? እያስታመምናችሁ መድኃኒት እየሰጠናችሁ እየሹሩ እያልናችሁ የማትፈወሰው የሰው ልጅ እብድ አይባልም፣ አእምሮ ሞተኛ ነው ይባላል። እናንተ ከዛም አልፋችኋል ይመስለኛል። እና እኔ ውዝም በእናንተ አልደነቅ፣ መንጋው ነው የሚያስደንቅ። ጉምሎግም አብረሃዝ ጉም የተባለ ጉምሎግም አብረሃዝ ጉም እዛው የምትጓተቱ ወፈፍ የሆነ መንጋን እንጂ እናንተማ አንድ እኮ ሎየላችሁ። ችግሩ ምንድነው? አንደኛው ትንሽ ሲያገግም ደግሞ አንደኛው ይነሳል። ደግሞ ወይ ትዝታው ደግሞ ትንሽ ከሱ ደግሞ ተቆብለ ሳምንት አንተ ሳምንት እኔ ቶረኛ ልክ እንደ ጽዋ ቶረኛ በቶራ እየተሽኮረኮረ ነው ወሰለኝ ነገርየው። ስንቱን ፎከታም እንደሰበሰበ የሃይማኖት ተቋም የሚባለው ነገር በጣም የሚገርም ነው። በዚህ በሃይማኖት ተቋም ውስጥ የተሰበሰበው ፎከታም ቁጥሩን ስታይ ይዘጉንናል። እንዴት ይሄ እንደሆነ ራሱ ለመገመት ይከብዳል። በጣም የሚያስደንቅ ነው። ስለዚህ ወንጌል በአናቱ ይተከል፣ ቆቁላችሁ ውልት። እኔ 8 ወር ሆኖ እንደ 8 ወር ቀን ነው። በርግጥ ኮንትራት ከ6 ወር እንደማያልፍ እርግጠኛ ነበርኩ። በርግጥ ወደ ፍቅር ሲዝም ወይ ወደ ዋቂፎና ወይ ደግሞ ወደ ካቶሊክ የቆረው ምናልባት ካቶሊክ የገባ አይመስለኝም። ኢትዮጵያ እስካለ ሃይማኖቶች ደግሞ ወደሱ ይቆረበታል። ህዝቤ ሆ ብሎ ደግሞ በሚሊዮን ይሰጣል። እነዚህ የውርደቶቻችን ምልክት የሆኑ ሰዎች፣ ሐውልት የሆኑ ሰዎች ያሳዝናል በጣም። ህዝብ እንዴት ቢወርድ ነው? ህዝብ እንዴት ቢላሽቅ፣ ህዝብ እንዴት ቢዋረድ ነው? እንደዚህ አይነት ነውረኞችን ስዳደጎችን ወንጌል እንደዚህ አይሰደብም። በነውራሞች አንደበት ከፍ 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 አድርጋችሁ ሰማይ ድረስ ሰቅላችኋል። ማውረጃውን እንጃላችሁ፣ ማውረጃውን እንጃላችሁ። እና ወንጌል ቆቅላችሁ ብሉ። አሁን 8 ወር ነው 6 ወር ሳልሳደብ ቆይቻለሁ። ሙልጭ አድርጌ ይሰደብና ንስሐ ገባለሁ አለ። የሚወቃቸው ከፎጩ በኋላ ማርያም ናት ይላሉ። አይነቱ ነገር ማለት ነው። ማርያም እንደሆነች እያወቁ ሰው የፈለገውን ጥፋት ካጠፋ በኋላ ደግሞ ሎካ ዛሬ ማርያም ናት ይቁር በለኝ ይላል ማለት ነው። እና ይሄ ሎከት ማጣት፣ ስርዓት አልበኝነት፣ ጋጥ ወጥነት ቤትን ሰርቶ በላያችን ላይ ማንነታችን ከሆነ ስንት ዘመን ነው? ማንነታችን ከሆነ ስንት ዘመን ነው? እና ይሄ ነገር እስከ መቼ ነው የሚቆጥለው? ራሳችንን መፈተሽ መጠየቅ ያለብን ይመስለናል። ጋጥ ወጦች በሃይማኖቱ መሪ እነሱ ናቸው፣ በፖለቲካ መሪ እነሱ ናቸው። እያረፉ በህዝብ ሞት ላይ መከራና ጭንቅ ላይ ይሶለቃሉ። ከድሃ እናቶች ሞቅነት ነው የሚለቅሙት ሳንቲሞችን 20 ሳንቲም 1 ብር 2 ብር አይምሩ። በሃይማኖት ውስጥ የተሾገሰጉ ረሃብተኞች አይምሩ፣ ምንም ነገር አይምሩ ነው ምን ያሉት። ኩላሊትን ሽጠው በሰጣቸው ይቆበላል። ባትሸጥ ራሳቸው አውጥቶ አለመውሰዳቸው አሁንም እርግጠኛ አይደለም አሁን ባለበት ሁኔታ። እና ህዝባችን ነው የሚደንቀን። እነሱ የፈለጉትን ሊሉ ይችላሉ። እነሱ አስተዳደጋቸው፣ ማንነታቸው፣ ብዙ ነገራቸው ተጽዕኖ ያደርጋል። ህዝብ ግን እንዴት እንደዚህ ሊዘቅጥ ቻለ የሚለው በጣም ልብ የሚነካ የሚያሳፍርም የሚያስተዛዝብም ጉዳይ ነው።
እና በልካችሁ ብትሆኑ መልካም ነው። ይሄ የኔ ሀሳብ ነው። አስተያየቶቻችን ላይክ አርግ ሼር አርጉም። የእናንተንም ሀሳብ አስተያየት መስማትና መቀበል ፈልጋለሁ። ኮሜንት እንድትጽፉልኝ በትህትና ጎብዛችኋለሁ። ይሞቻችሁ። በያላችሁበት መልካም ቀን ይሁንላችሁ። ፒስ